በጸጋው የደገፈን ለቸርነቱ የሰበሰበን ይህን ጊዜ የሰጠን አምላካችንና አባታችን ልዑል እግዚአብሔር በጌታችን በኢየሱስ ክርስቶስ የተመሰገነ ይሁን። በሚረዳንና በሚያግዘን በልዑል አምላካችን ጸጋና ምሕረት ካቆምንበት ቀጥሎ ያለውን የዕለቱን የጥናት ክፍል በጋራ እናያለን። እንደምታስታውሱ ዮሐንስ 16ን በተለይ ከቁጥር 16 ጀምሮ ባለፈው ሳምንት አይተናል። ከቁጥር 12 ጀምሮ እስከ ቁጥር 28 ያለውን እንደተመለከትነው አስታውሳለሁ። ከቁጥር 29 ጀምሮ እስከ 33 ያለውን አነበውና እግዚአብሔር መንፈስ ቅዱስ ይረዳናል በጌታ ጸጋ። ይህንንና እንግዲህ ጊዜው ከፈቀደልን አልፈን ከምዕራፍ 17 እንዲሁ እንማራለን። አነበዋለሁ። ደቀ መዛሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትነግረንም፣ ሁሉን እንድታውቅ ማንም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁ? እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተውበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። እንደምታስታውሱት ይሄ ዮሐንስ ወንጌል ምዕራፍ 16 ከምዕራፍ 14 ከዮሐንስ ወንጌል ምዕራፍ 14 ጀምሮ እንደው ተያያዥነት ባለው ሁኔታ ምዕራፍ 13ን መጨመር እንችላለን። ተያያዥነት ባለው ሁኔታ የሚስተዋል የወንጌል ክፍል ነው። በተለይ ደግሞ ባለፈው ሳምንትም በነበረን ጊዜ እንደተመለከትነው ስለ ሌላኛው አጽናኝ ስለ መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ በዝርዝር ያስተማረበት ክፍል ነው። ከዛም ሲቀጥል ያለ መንፈስ ቅዱስ ማንም የማይቋቋመውን ፈተናና መከራም በተመለከተ ጌታ ማስገንዘቢያ የሰጠበት ክፍል ነው። እንግዲህ ከቁጥር 16 ጀምሮ እስከ 23 ድረስ በተመለከትነው ክፍል ልክ ሴት ልትወልድ ስትል ወረቷ እየደረሰ በመጣ ጊዜ እንደምትጨነቅ ስለ እምነትን በማሰብ እንዴት እንደምትወልድ ምን ሊገጥማት እንደሚችል እንዲሁ እንደምታሰላስልና አይምሮዋ እንደሚያዝ በኋላም ደግሞ ከወለደች በኋላ ምጡን ጨርሶ እንደማታስበው ልጇን ከታቀፈች በኋላ ሁሉ ረስታ እንደገና ደግሞ በደስታ ልጇን ታቅፋ እንደምትንቀሳቀስ በደቀ መዛሙርትም ሕይወት ውስጥ ይሄ እንደሚሆን ጌታ መናገሩን አስተውለናል። ያም ደግሞ ጌታ ኢየሱስ ክርስቶስ ከነሱ የሚወሰድበት በሞት የሚለይበት ጊዜ ነው። ግን ይህንን የነገራቸው ጌታ ተመልሼ አያችኋለሁ ስላላቸው ከተመለሰ ወይም ሞት ድል ከተደረገ በኋላ ሲያያቸውና ሲጎበኛቸው ይሄ ሁሉ ነገር እንዳልነበረ እንደሚረሳ እና ጨርሶ እንደማያስቡት ጌታ ከመሆኑ በፊት ቀድሞ መናገሩን አይተናል። ይሄ ደግሞ ያያችኋለሁ ያኔ በእነሱ ዘመን ወይም ደግሞ ጌታ ኢየሱስ አብሯቸው በሚታይ አካል ይንቀሳቀስ በነበረበት ጊዜ ከሞቱና ከትንሣኤው ጋር ተያይዞ ተፈጽሟል። ጌታችን ሞትን ድል አድርጎ ከተነሳ በኋላ በተዘጋ ቤት ሳያንኳኳ ገብቶ እጁን ዘርግቶ አይዟችሁ እኔ ነኝ፣ ሰላም ለእናንተ ይሁን ባለበት ክፍል ዮሐንስ 20 ላይ እንደምናየው ጌታን ባዩ ጊዜ ደስ አላቸው ይላል እና ያ ሁሉ ሐዘንና ፍርሃት ከላያቸው ሲተንና በደስታ እግዚአብሔርን ሲያዩት እናያለን። ከዛም ባሻገር ይሄ ጥቂት ጊዜ ጌታችን ኢየሱስ ክርስቶስ ከሰው ሁሉ እይታ በሚታይ ዓይንና በሚያይ ዓይንና ወደ አባቱ የሚመለስበትን ሌላኛውን ጥቂት ጊዜም እንድናስብ ያደርገናል።
ሌላኛው ጥቂት ጊዜ አሁን እኔና እናንተ ያለንበት ጊዜ ነው። ይሄ ጸጋ ዘመን በጌታ በኢየሱስ ክርስቶስ ጸጋ እግዚአብሔር ሆነን ያለን እኛ እግዚአብሔርን በእምነት በኩል የምናመልክበት ነው። በእኛና በእግዚአብሔር መካከል ያለው የግንኙነት መስመር እምነት ነው። ያለ እሱ ጌታን ሊያይ የሚቻለው ማንም ስለሌለ በእምነት በኩል እግዚአብሔር እንዳለ የምናምን እኛ፣ ለሚፈልጉት ዋጋ ይከፍል ዘንድ እንዳለው የምናምን እኛ በእምነት በኩል ከእግዚአብሔር ጋር እንኖራለን። ስለዚህ አሁን ያለን ጊዜ፣ አሁን ያለንበት ሁኔታ ዓለም በተለያየ መልኩ ክርስቶስን የምትጸየፍ የምትገፋበት ሁኔታ ጭምር ስላለ ከዚህ የተነሳ እንደ ደቀ መዛሙርት የምጥ ዘመን በጣም አስጨናቂ እንኳ ባይሆን ግን እያንዳንዱ ለወንጌል በሚከፍለው ዋጋ ሊጨነቅ የሚችልበት ሊቸገር የሚችልበት እና ሕይወት ራሱ የምድሪቱ መልክም ራሱ አስጨናቂ ነው። ሰው እኮ በሰይጣን ተንኮል ብቻም ሳይሆን በተፈጥሮ ስርዓት መዛባትም ጭምር ይታወቃል አይደል? የዝናብ የውሃ ሙላት፣ ቮልካኖ የምድር መናወጥ ጭምር፣ ልዩ ልዩ አይነት ድርቅና ረሃብ፣ ብዙ አይነት የምድሪቱ የተለያየ መዋዠቅ ጭምር የሰው ልጅን ደስታና ሰላም ያውቀዋል። እና ይሄ ዓለም ያው ተሰደን የመጣንበት ወድቀን የመጣንበት እንጂ እግዚአብሔር ይህንን ነበር ለእናንተ ያሰብኩት ብሎ የሰጠን እንዳልሆነ ታውቃላችሁ። ከዚህ በፊት ደጋግመን ማስታውሰናል። ከዚህ የተነሳ ይህ ዓለም ጌታን ተስፋ ለምናደርግ ሰዎች ያን ያህል ለተስፋ የምትታይ ደስታ ያላት የተድላ ስፍራ አይደለችም። እና ጌታ ኢየሱስ እንደገና ከሰማይ ብቅ ይላል። መጨረሻውን ደስታ እንደሰታለን። ወደ ረፍቱ የገባ እንደገና ከረፍት እንደማይወጣ እንዲሁ የእግዚአብሔር ረፍት ይሆንልናል። የእግዚአብሔር ረፍት የሚሆንልን ከጌታ ጋር ለዘላለም ደስ ወደምንሰኝበት ከፍታ ከዚህ ዓለም ስርዓት ተላቀን ስንወሰድ ነው። ይሄም ከጥቂት ጊዜ በኋላ ይሆናል። እግዚአብሔር በቀጠረው ቀን ይሆናል። ይህንን እናስተውላለን። ባለፈው ትምህርታችን ይህን ተምረናል። የሆነ ሆኖ በዚህኛው ዘመን እና በዚህ ጊዜ ያለን ሰዎች ከእግዚአብሔር ጋር ያለን ግንኙነት ምን አይነት መልክ ሊኖረው እንደሚገባ ጭምር ጌታ አስተምሮናል። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ጸሎታቸው ምን አይነት ይዘት እንደሚኖረው፣ ምን አይነት መልክ እንደሚኖረው በዚሁ ሁኔታ ውስጥ ተናግሯል። አንደኛ እስካሁን ድረስ በስሜ ያለመናችሁ በስሜ ለምኑ ትቀበላላችሁ ካለ በኋላ ደስታችሁም ፍጹም ይሆናል ያለው። ስለዚህ በእግዚአብሔር ፊት ያለን አሁን ያለን ግንኙነት በጌታችን በኢየሱስ ክርስቶስ በኩል አብን የምንለምንበትና የምንፈልገውን ነገር በኢየሱስ ክርስቶስ ስም የምንቀበልበት ነው። ይሄ በጣም ቀላል ነገር አይደለም። በጌታ በኢየሱስ ነው እግዚአብሔር የሚመሰገነው፣ በጌታ በኢየሱስ ነው እግዚአብሔር የሚለመነው። አሁን እኛን እግዚአብሔር በስማችን ቢያየን፣ በግል ማንነታችን ቢያየን፣ ያለ ክርስቶስ ቢመለከተን የወደቀው አዳም ልጆች ነን። በክርስቶስ ሲያየን ደግሞ እግዚአብሔር ልጁን እኛ ውስጥ ስለሚያይ እኛ ከሁለተኛው አዳም ከክርስቶስ የተነሳ የእግዚአብሔር የሆንበት ኪዳን ይሄ ኪዳን። ስለዚህ አሁን በዚህ ዘመን ያለን ሰዎች ከእግዚአብሔር ጋር ያለን ግንኙነት ክርስቶስን ወደ ጎን አድርገን ቀጥታ ያለ ክርስቶስ ማለት አይደለም፣ በክርስቶስ በኩል ከእግዚአብሔር ጋር ነው ህብረት የምናደርገው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያን ጊዜ በአካል ያዩት ሲንቀሳቀሱ አብረውት ሲመላለሱ የሚፈልጉትን ጥያቄ ቀጥታ ይጠይቁት ነበር። ጌታ የሚያስተምራቸውና ይመልስላቸው ነበር እና ከዚህ በኋላ እንደሱ አይደለም የሚሆነው በስሜ አባቴን ትጠይቃላችሁ፣ አብ በስሜ የምትለምኑትን ያደርግላችኋል ወይም ይፈጽምላችኋል። ባለፈው እንደተማርነው በጌታችን በኢየሱስ ክርስቶስን አብን በመለመን ውስጥ ሁለት ነገር አለ። አንደኛው እግዚአብሔር ስለ ልጁ ስለ ኢየሱስ ይሰማናል፣ ይመልስልናል። ሁለተኛው በጌታችን በኢየሱስ ክርስቶስ በኩል ወደ እግዚአብሔር ከመቅረባችን የተነሳ ደስታ ወይም ሰላም በልባችን ይፈሳል። ይህንን ሰላም ለነፍሳችን አንንሳት፣ ይህንን ሰላም ለውስጣችን አንከልክለው። ታስታውሳላችሁ ዳዊት ከራሱ ጋር እየተሟገተ የጸለየውን ጸሎት፣ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም የተቀደሰ ስሙን፣ ነፍሴ ሆይ እግዚአብሔርን ባርኪ ምስጋናውን አትርሺ ሲል እናያለን። ራሱን ሲመክር እናያለን እና ከራሱ ጋር ሲያወራ እንሰማዋለን። እና ነፍሴ ሆይ የነፍስሽን መድኃኒት አምላክሽን አመሰግነው ዘንድ ተይኝም ይላል። በቃ ይሄ ከስጋው ድካም ጋር እየታገለ በቃ እባክሽ እግዚአብሔርን ላክብርበት አይነት ሙግት ከራሱ ጋር ሲሟገት እናየዋለን። ልክ እንደዚህ አይነት ማስተዋል ሊኖረን ይገባል።
ነፍሳችንን አንበድላት፣ ውስጣችንን አንጉዳው። ውስጣችንን የምንጎዳው ከጌታ ደስታ በማራቅ ነው። አንዳንድ ጊዜ ይኸውላችሁ ጸሎት መጸለይ ያለብን አንደኛ የእግዚአብሔር ድጋፍ ያስፈልገናል። ያለ እግዚአብሔር ምንም አይደለም። ጌታ ኢየሱስ ክርስቶስ ያለኔ አንዳች ልታደርጉ አትችሉም ብሎ እንደነገረን ያለ ክርስቶስ ምንም ማድረግ የማንችል ደካሞች፣ በክርስቶስ ደግሞ ከአሸናፊዎችም እንበልጣለን። ይሄ የወንጌል እውነት ነው። ከአሸናፊዎች እንበልጣለን። ብዙ ሰዎች ከተረቱባቸው፣ ከተሸነፉባቸው፣ ትጥቅ ከፈቱባቸው፣ ከወንጌል ካፈገፈጉባቸው ነገሮች በጌታ በኢየሱስ ክርስቶስ ስም እኛ በአሸናፊነት እንወጣለን። በክርስቶስ ያለ ክርስቶስ ደግሞ ምንም ማድረግ አንችልም። ያለ ክርስቶስ ምንም ያለ ማድረጋችን ማሳያው ወይም ምሳሌ ሆኖ የቀረበው 15ኛው ምዕራፍ ላይ እንደተማርነው ወይም እንደተመለከትነው ቅርንጫፍ ከግንድ ከተለየ እንደሚደርቅ ፍሬ ሊኖረው እንደማይችል እንደሚቃጠልና ከግንዱ ተለይቶ ሜዳ ላይ እንደሚረግፍ እንዲሁ ከእርሱ የተለየች ሕይወት እድል ፈንታዋ አለማፍራት ብቻም ሳይሆን መጠውለግ፣ መድረቅና መቃጠል። ስለዚህ ኢየሱስ ክርስቶስ አማራጭ የሌለው ምርጫችን፣ ሌላ ሁለተኛ ሶስተኛ የሌለበት ለገዛ ነፍሳችን ስንል የምንከተለው የምናምነው ጌታ ነው። እያንዳንዱ ሰው ለጌታ ብሎ አይደለም የጌታ የሚሆነው፣ ለገዛ ነፍሱ ሲል ነው ለጌታ የሚሆነው፣ ለገዛ ጥቅሙ ሲል ነው ለጌታ የሚሆነው። ስለዚህ ከጌታ ጋር ያለን ህብረት ደግሞ በክርስቶስ አማካኝነት ሲሆን፣ ከእግዚአብሔር ጋር ያለን ግንኙነት በክርስቶስ አማካኝነት ሲሆን፣ አንደኛ እግዚአብሔር ስለምንጠራው ስለ ልጁ ስለ ኢየሱስ ክርስቶስ ስም ምላሽ ይሰጠናል። ይህንን ምዕራፍ 14 ቁጥር 14 ላይ ተመልክተናል። አብ ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። አሁን በእኔ ምክንያት አብ እንዲከበር በስሜ የምትለምኑትን አደርገዋለሁ። አሁን ደግሞ ምዕራፍ 16 ላይ በስሜ ለምኑ አባቴ ይሰጣችኋል። እስካሁን ድረስ በስሜ ያለጠናቸው አብረው ስለነበሩ ጌታን ይጠይቃሉ እንጂ ከዛም ሲያልፍ ደግሞ የብሉይ ኪዳን እምነት ተከታዮች ስለሆኑ ኤሎሂም የሆነውን እግዚአብሔርን ያው በለመዱት መጠን እግዚአብሔር ሆይ ብለው ይጠራሉ እንጂ በዛ ጸሎት፣ በዛ ምልጃ፣ በዛ ጩኸት ደህንነትን ባይኖር እንደዛ ይጸልያሉ እንጂ በጌታ በኢየሱስ ስም አብ ሆይ ብሎ የመጸለይ ምንም አይነት ነገር አልነበራቸው። ኢየሱስ መሲህ ሆኖ ከተገለጠ በኋላ፣ መድኃኒት ሆኖ ከተገለጠ በኋላ፣ የዓለምን ኃጢአት ተሸክሞ ዋጋ ከከፈለ በኋላ፣ ጌታችን ኢየሱስ ክርስቶስ እውነተኛ መሲህና መድኃኒት መሆኑ በትንሣኤ ከተረጋገጠ በኋላ፣ ወደ አባቱ በክብር ከሄደ በኋላ እግዚአብሔር የልጁን ቅድስና ሞትን ድል በማድረግ በመንፈስ ቅዱስ እሱን ከሙታን በመቀስቀስ ካረጋገጠ በኋላ በሰውና በእግዚአብሔር መካከል ያለው ግንኙነት ጽድቁ በተረጋገጠለት በኢየሱስ ክርስቶስ በኩል ሆነ። ስለዚህ እኛ እግዚአብሔርን በልጅ በኢየሱስ ስንለው ነውር የሌለበትን ፍጹም ታዛዥ የሆነውን ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ የተባለለትን ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን አዋረደ የተባለለትን አባቱን ስለማክበር መብቱን ሁሉ የተወውን ኢየሱስ ክርስቶስን ማዕከል አድርገን ከእግዚአብሔር ጋር እየተነጋገርን ነው። ስለዚህ አስተውሉ፣ ኢየሱስ ክርስቶስ ፈጽሞ አባቱን አክብሮታል። ፈጽሞ አባቱን አክብሯል። አባቱን ያከበረው ደግሞ በመታዘዝ እንደሆነ ደጋግመን ተምረናል። እግዚአብሔርን ማክበር ማለት በመታዘዝ ነው። ልንገራችሁ፣ እግዚአብሔር በሌላ መንገድ አለም የሚከብረው። በክርስቶስ ኢየሱስ ሕይወት እንዳየነው ለአባቱ ክርስቶስ ታዞ የዚህ ዓለም ገዢ ወደ እኔ ይመጣል፣ በእኔ ላይ ምንም አይነት ስልጣን የለውም፣ ግን አባቴን እንደወድ ዓለም እንዲያውቅ ደግሞ ፈቃዱን አደርጋለሁ በማለት የአባቱ ፈቃድ የክርስቶስ ሞት ስለሆነ ስለ ሰው ልጆች ኃጢአት ምንም የሚያምና የሚከብድ ቢሆንም ኢየሱስ ክርስቶስ የአባቱን ትእዛዝ ተቀብሎ ለመሞት ታዘዘ። ሰይጣንም የደፈረው አዳምን እንደ ዘበት ሊደፍረው የሞከረው የእግዚአብሔርን ክብር በማሙላት እንድሰራው የሰጠኝን ሥራ ፈጽሜ አባት ሆይ አከበርኩ በማለት አባቱን አከበረ ክርስቶስ። ከዚህ የተነሳ አሁን እግዚአብሔር ጨርሶ የሰዎችን በደል ሁሉ የሚተውበትን ሌላኛ አዳም አገኘ። አንዱ አዳም ከመሬት መሬታዊ ሆኖ ሞትን ወደኛ ሕይወት እንዳመጣ
ከብዙ በደል ለማጽደቅ የመጣው ሁለተኛው በደል በእግዚአብሔር ፊት ተቀባይነት ያገኘንበት እግዚአብሔር ደስ የተሰኘበት በእርሱ ደስ የሚለኝ ብሎ ደጋግሞ ምስክርነት የሰጠለት ማንነት ነው። ስለዚህ ወደ እግዚአብሔር በጌታ በኢየሱስ ክርስቶስ ብለን ስንቀርብ አንደኛ አብ ስለ ወልድ ይከብራል። ልጁን የላከ እግዚአብሔር ጻድቅ ነው ማለት ነው። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ ተብሎ እንደተጻፈ አንተ ትክክል ነህ እግዚአብሔር ሆይ ልጅህን መላክህ በልጅህ እኛን ማዳንህ ልክ ነው ብሎ እግዚአብሔር ለከፈለው ዋጋ እውቅና መስጠት ነው። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። አንዳንድ ጊዜ ሰዎች ክርስቶስን ሲገፉትና ሲቃወሙት እንደው ቀላል እርኩሰትና ጥፋት ይመስለናል። ክርስቶስን መቃወም ማለት ልጅህን ወደዚህ ዓለም የላከው አንተ ተሳስተሃል ማለት ነው። ልክ አልነበርክም ማለት ነው። እግዚአብሔርን ለማረም መነሳት ነው። እግዚአብሔርን ለማስተካከል መነሳት ነው። ብዙ አረሞች እግዚአብሔርን ለማረም ይደፍራል። በክርስቶስ የተደረገውን ነገር በገዛ አስተያየቶቻቸው፣ ትምህርቶቻቸው እንደ ቀላል ሲገፉት እናያለን። ያ ማለት እግዚአብሔር ልክ አልነበረም ማለት ነው። እግዚአብሔርን መቃወም ደግሞ በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው። እግዚአብሔር የሚባል እሳትም ጭምር የማይዘበትበትም አምላክ ነው። በእንዲህ አይነት ርኩሰት ውስጥ ላሉ ሰዎች እግዚአብሔር ምሕረት ያደርግላቸው። እግዚአብሔር ምሕረት ያደርግላቸው። ይገባቸዋል የምናገረው ነገር። ክርስቶስ በእግዚአብሔር ፊት ተቀባይነት ያገኘንበት ሊቀ ካህን፣ ዛሬም የምንታይበት ሊቀ ካህን። እግዚአብሔር ያለ ክርስቶስ ማንንም አያየም። ዓለምን እግዚአብሔር የሚያየው በክርስቶስና ያለ ክርስቶስ ነው። በክርስቶስ የሆነው ይድናል፣ ያለ ክርስቶስ የሆነው ይጠፋል። ሌላ ዝርዝር ነገር ውስጥ እግዚአብሔር የሚገባው ከዛ በኋላ የሚገባውም ደግሞ ከቅዱሳን ጋር እንጂ ካላመኑት ጋር አይደለም። ዝርዝር ነገር ከቅዱሳን ጋር ነው ያለው። ቅዱሳን ከመቀደስ የጌታ ከመሆን በደሙ ከመዳን ቀጥሎ ባለ ኃላፊነትና ልዩ ልዩ አይነት አገልግሎት በእግዚአብሔር ልጅ በኢየሱስ ዙፋን ፊት የምንቆምበትና ለእያንዳንዱ ለሥራው የሚከፍልበት ጊዜ ይኖራል። ከዚያ ውጭ ያለው ዓለም ግን በጥቅሉ የሚጠፋ ስለሆነ ከሚጠፋው ዓለም ጋር ያለው ነገር ጅምላ ነው። ከዳነው ከእኛ ጋር ዝርዝር ነገር አለው። ዝርዝር ነገር አለው ከደህንነት ባሻገር የዘላለም ሕይወት ከማግኘት ባሻገር። ስለዚህ ዓለምን እግዚአብሔር በክርስቶስ ያለ ክርስቶስ ያያል። በክርስቶስ ከሆነው ጋር ደህንነት የመጀመሪያው ነገር ሆኖ በዳንበት እውነት የምንኖረው ኑሮ ደግሞ ተከታይና ቀጣይ ሆኖ በእግዚአብሔር ፊት ዝርዝር ነገር ኖሮት ሕይወት እንዲሆንልን እንደመጣ የምናምን እኛ እንዲበዛልንም እንደመጣ ስለምናምን ሕይወት ሆኖልናል። ደግሞ የተትረፈረፈ ሕይወት፣ የተትረፈረፈ ክብር። ሐዋርያው ቅዱስ ጳውሎስ ሩጫዬን ፈጸምኩ፣ ሃይማኖትን ጠበቅኩ፣ ወደፊት የጽድቅ አክሊል ለእኔ ተዘጋጅቶልኛል የሚለው ምን ማለት ነው? በሮጠው መጠን የሚቀበለው አክሊል ምን ማለት ነው? እያንዳንዱ የሚሰራው ስራ ቢጸናለት ይሸለማል፣ ቢጎዳበት ግን እርሱ ይድናል። ግን የሚድነው በእሳት እንደሚድን ነው ማለት ምን ማለት ነው? እያንዳንዱ በዓለቱ ላይ እንዴት እንዲያንጽ ይጠንቀቅ ማለት ምን ማለት ነው? ይሄ ስላልገባን ነው ክርስትናው መጫወቻ ያደረገው። ከደህንነት ቀጥሎ በእኛና በእግዚአብሔር መካከል ብዙ ነገር እንዳለ አይገባንም። ይሄንን ወደ ጎን ትተነዋል። እያንዳንዱ ሰው ስለ መዳን ብቻ ነው ቁንጽል ግንዛቤ ያለው። ከዛ ባሻገር ያለውን የእግዚአብሔር ልጅ መንግስት አሰራር፣ በዚያች መንግስት ውስጥ የሚጠበቀንን ክብር፣ ከዛ ጋር የተያያዘውን ነገር አናስተውለው። ስለማናስተውለው ዝርክርኮች ሆነናል። ከመዝረክረክ የምንወጣው ወገባችን የታጠቀ መብራታችን የበራ ሲሆን፣ ይሄ የሚሆነው ደግሞ ተስፋ ሲኖረን፣ ከተስፋችን ጋር ተያይዞ የምንጠብቀው ነገር ሲኖር ጳውሎስ ለእኛ ይገለጽ ዘንድ ካለው ክብር ጋር ሲነጻጸር የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ሲል ምን ማለት ነው? ከምን ጋር የተያያዘ ክብር? ከምን ጋር የተያያዘ ክብር? አንድ ጊዜ ለቅዱሳን ስለተሰጠ ሃይማኖት መጋደል፣ በክርስቶስ ስላገኘ ነው ሕይወት የምንኖረው ኑሮ ጤናማ ሕይወትና ኑሮ ምላሽ አለው። እግዚአብሔር የሚመልሰው ምላሽ አለው። የዳነው ሰው የእግዚአብሔር የሆነው ሰው በእግዚአብሔር ፊት ሌላው በጭራሽ አይቆጠርም። እሱን ትተን ነው ይሄን የምናወራው። ይሄንን ማስተዋል ያስፈልጋል። ስለዚህ ጌታ ኢየሱስ ክርስቶስ በስሜ ለምኑ ትቀበላላችሁ ሲል አብ በወልድ ምክንያት እንደሚሰማን የለመነውን እንደሚሰጠን የሚያረጋግጥ እውነት ነው። ምንም ውስብስብ ነገር የለውም። እግዚአብሔር በናዝሬቱ በኢየሱስ ክርስቶስ ነው የሚሰማን የሚቀበለን። ሁለተኛው ነገር ባለፈው ያሰመርንበት ሁለተኛው ነጥብ ከዚህ እውነት የተነሳ
መንፈስ ቅዱስ ለመንፈሳችን ምስክር ስለሚሆን በኢየሱስ ክርስቶስ ስም እግዚአብሔርን አምልከነው በእግዚአብሔር ፊት ተገኝተን ስንነሳ ደስታችን ፍጹም ይሆናል። ውስጣችን እረፍ ይላል። ትክክለኛ አምልኮ በሕይወታችን ሲሆን እረፍት አለ። ስለዚህ ነፍሳችንን አንበድላት፣ ውስጣችንን አንጉዳው፣ እናሳርፋት። የነፍስሽን መድኃኒት አምላክሽን አመሰግነው ዘንድ ተይኝ እንዳለ ዳዊት ነፍሳችን ትረፍ። ከእግዚአብሔር ጋር በክርስቶስ አማካኝነት ተገናኝታ እግዚአብሔርን አክብራ ዋላ ወደ ውሃ ምንጭ እንደምትናፍቅ እንደምትጠማ የምትጠማውን ጠጥታ የሕይወት ውሃ የሆነውን ክርስቶስን እርፍ ትበል። ደስታዋ ፍጹም ይሁን። ደስታዋን አንከልክላት። ነፍሳችንን አናባዝናት። በክርስቶስ ኢየሱስ ወደ እግዚአብሔር ስንቀርብ እግዚአብሔርን እናከብራለን። ከእግዚአብሔር ጋር ጤናማ ግንኙነት ስለሚኖረን ደግሞ ሰላም ይሆንልናል፣ ደስ ይለናል፣ ደስታችንን ፍጹም ይሆናል። ይሄ ጌታ የነገረን እውነት ነው። ስለዚህ ከዚህ በኋላ በምሳሌ አልነግራችሁም ነው ሲል የምናየው ከዚህ በኋላ ስለ አብ በግልጽ የምናገርበት ጊዜ ነው ሲላቸው እናያለን። ስለ አባቱ በግልጽ ይነግራቸዋል። ከዚህ በኋላ እኔ አብን እንድለምን የምላችሁ አይደለም እለምናለሁ አልላችሁም ነው የሚለው። ኢየሱስ ክርስቶስ ሞት እንድላርገው ከተነሳ ወደ አባቱ ከሄደ በኋላ ስራውን እንደፈጸመ ፍጹም እንደሆነለት በተረጋገጠ ሁኔታ በአብ ቀኝ ተቀምጧል። ስለዚህ መስቀል ላይ እንዳደረገው አይነት መቃተት፣ ጌቴሴማኒ እንደነበረው አይነት ጩኸት፣ በዘመነ ስጋዌ እንደነበረው አይነት ነገር እዛ እየተንበረከከ እየጸለየ አባት ሆይ ችኛይቱን ይሄኛውን ያኛውን እያለ እንደዚህ አይነት አገልግሎት አይሰጥም። እንደሱ እንደሚሰጥ የሚያሳይ ምንም የመጽሐፍ ቅዱስ ክፍል የለም። ኢየሱስ ክርስቶስ ሊቀ ካህን ነው፣ ልክ ነው። በእኛና በእግዚአብሔር መካከል ያለው እሱ ነው፣ ልክ ነው። ከእግዚአብሔር ጋር ያለን ህብረት በክርስቶስ በኩል ነው ዛሬ የሚሰምረው፣ ልክ ነው። ያ ማለት ግን እግዚአብሔር በክርስቶስ ይሰማናል ይቀበለናል ማለት እንጂ ኢየሱስ ክርስቶስ ለእያንዳንዱ እግዚአብሔርን እባክህ ብሎ ይለምናል ማለት አይደለም። እንዲህ አድርገን አንዳንዴ ስለምናስብ ለአንዳንዶችም እንቅፋት እንሆናለን። እኛም ልክ አይደለም። ምክንያቱም ኢየሱስ ክርስቶስ እንደዛ የሚያደርግ ከሆነ ስራው ፍጹም አልሆነም ማለት ነው። ስራው ክፍተት አለው ማለት ነው። የእነዛ ሊቃነ ካህናት ድካም ምን ነበር? አንደኛው ድካማቸው የሚያቀርቡበትን ዓላማ ስለማይፈጽም በድግግሞሽ ይደረጋል። ከዚህ በፊት በምሳሌ እንዳየነው እጃችንን በሳሙና ግጥም አድርገን ታጥበን የጠራ መስሎ ካልታየን ሕሊናችን ካልተቀበለው ወይ እንዲያሽተን ቢሆን ደግመን እንታጠባለን። አሁንም ሌላ ሳሙናም ካስፈለገን ጨምረን እንታጠባለን የጠራ እስኪመስለን ድረስ። የምንደጋግመው ለምንድን ነው? አንዳንድ ጊዜ ምግብ ከበላን በኋላ ቅባት የሌለው ወይም ደግሞ እጃችን ላይ ማይቀር መስሎ ከታየን እንደነሽሮ አይነቱ ከታየን እንዲህ በውሃ እንዲች አድርገን ብዙ ከሳሙና ጋር ሳንታገል እንወጣለን። ግን እንደዛ ካልሆነ እነ ሙቋም ሊያስፈልጉ ይችላሉ፣ እነ ሳሙናም ሊያስፈልጉ ይችላሉ፣ እነ አጃክስም ሊመጡ ይቻላል አይደል? ማይነጻ መስሎ ከታየ በደንብ አድርገን ፈትጋለን። ደህና ሳሙና ፈለገን ስለማይነጻ ነው ያን የምናደርገው። ያኛው አገልግሎት የሰውን ሕሊናም ስለማያጠራ ሰውን ከእግዚአብሔር ጋር ስለማያስታርቅ ያኛው አገልግሎት ፍጹም ስላልሆነ በድግግሞሽ ይከናወን ነበር። ካህናቱ በየዓመቱ መስዋዕት ያቀርባል። ግን ኢየሱስ ክርስቶስ አንድ ያቀረበው በቂ ሆኖ ተገኘ። እግዚአብሔር ረካ። በቃ ከዚህ በኋላ ሌላ ደም አይፈልግም። እንዲህ አይነት ሌላ ድካም አይፈልግም። አንድ ጊዜ ባቀረበው መስዋዕት በኩል እግዚአብሔር ፍጹም ስለረካ ዕብራውያን 10:12 ላይ እንደተጻፈ እነዚያ ሊቃነ ካህናት ብዙ መስዋዕቶችን እያቀረቡ ዕለት ዕለት ያገለግሉ ነበር። እሱ ግን አንድን መስዋዕት ለዘላለም አቅርቦ በቀኙ ከተቀመጠ በኋላ ወደፊት ጠላቶቹ የእግሮቹ መረገጫ እስኪሆኑ ድረስ ይጠብቃል። ስለዚህ ኢየሱስ ክርስቶስ ከኃጢአት ጋር ለተያያዘው ለሰው ልጅ አስፈላጊ የሆነውን ዋጋ ጨርሶ ከፍሎ ነው በክብር ያደረገው። ስለዚህ አሁን በክብር ነው ያለው፣ በቀኝ ነው ያለው። ይሄ ሊቀ ካህናት እግዚአብሔር የሚለመንበት ሊቀ ካህን ነው። በልጅ በኢየሱስ ሲባል እግዚአብሔር ይቀበለናል። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለዚህ በእሱ ወደ እግዚአብሔር እንሄዳለን። እግዚአብሔር እኛን የሚወክል አካል በቀኙ ያያል። እስኪ አስቡት፣ በሥላሴ ዙፋን በዛ መጨረሻው ሉዓላዊ ዙፋን ሥጋ በቀኙ አለ ማለት ነው። እግዚአብሔር እንዲህ ሲል በሰው ቋንቋ ነው ማወራው። እንዲህ ማለት ላይኖርበት ይችላል። ግን እግዚአብሔር እንዲህ ሲል በቀኙ የሚያየው ሥጋ ምንድን ነው የሚያስታውሰው? ልጁ ስለ ሰው የከፈለውን ዋጋ። እዛ ዙፋን ላይ ሥጋ ምን ያደርጋል? ሰው ምን ያደርጋል? በየትኛው ቀዳዳ አልፎ እዛ ቦታ ላይ ተገኘ?
የእግዚአብሔር ልጅ የሰው ልጅ ሆኖ የእግዚአብሔር ልጅ ሰው ሆኖ የእግዚአብሔር ልጅ በሰው መጠን ተገኝቶ ሞቶ ሞትን ድል አድርጎ በክብር አድርጎ በአባቱ ቀኝ ተቀምጧል። አብ ልጁን ሲያይ የሚያየው እኛን ነው። ምክንያቱም በቀኙ ያለው አካል የሰው ልጅ ለማዳን እግዚአብሔር የከፈለው ዋጋ ለዘላለም እንዳይረሳው የሚያደርግ ነው። አንተን የሚወክል የአንተ ዘመድ፣ የአንተ ወገን፣ የአንተ ወንድም ስለ አንተ የተዋረደው ስለ አንተ የሞተው ክርስቶስ በአብ ቀኝ አለ። እግዚአብሔር ልጁን ያያል። ሁሌም ቢሆን ክህነቱ የሚሰራው በዚህ በኩል ነው። ምልጃው የሚሰራው በዚህ በኩል ነው። መካከለኝነቱ የሚሰራው በዚህ በኩል ነው። ክርስቶስ አባቱን እንዲህ ብሎ አይለምንም፣ ግን ለዘላለም ምንም እስከማያስፈልገው ድረስ ያንን የከፈለውን ዋጋ የማያስረሳ በቀኙ የተቀመጠ የሰው ልጅ አለ። የሰው ልጅ ነው በአብ ቀኝ ያለው። ያንተ ወገን ነው በአብ ቀኝ ያለው። የትንሣኤያችን በኩር የሆነው ነው በአብ ቀኝ ያለው። እግዚአብሔር እሱን ያያል። በኢየሱስ ብለህ ስትጸልይ እግዚአብሔር ሆይ በተወዳጁ ልጅ ስትል እግዚአብሔር መስቀል ላይ አባት ሆይ ለምን ተውከኝ እያለ የጮኸው ልጁን ዋጋ ነው የሚያስበው። አንዴ ለዘላለም ይሆን። ስለዚህ እኔ ከዚህ በኋላ አለምንም አብን እንድለምን የምላችሁ አይምሰላችሁ። በስሜ የምትለምኑትን ጋር አባቴ ይሰጣችኋል። እግዚአብሔር ይመስገን። ወንጌሉ ይሄ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ይለመናል፣ ይመሰገናል። እግዚአብሔር ይቀበለናል፣ ተቀብሎናል፣ በቀኙ አለ። የእግዚአብሔርን ፍቅር ለዘላለም የማያስረሳ ለዘላለም የሰው ወኪል፣ ለዘላለም የሰው ወገን በቀኝ ያለ ሊቀ ካህን፣ እንደ መልከ ጼዴቅ የተሾመ ሊቀ ካህን። ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እሱ በሥጋ ወራት ከሞት ሊያድነው ወደሚችል በብርቱ ጩኸት ከእንባ ጋር ጸሎትና ምልጃን አቀረበ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ለዘላለም ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ይሄ ደህንነት ዘላለማዊ ነው። ምክንያተ ድኂን ነው ክርስቶስ። የደህንነት ምክንያት እግዚአብሔር አንተን የሚቀበልበት ብቸኛው ምክንያት በቀኙ ያለው ሊቀ ካህን ኢየሱስ ክርስቶስ ነው። ስለዚህ ከዚህ እውነት የተነሳ እግዚአብሔር ከእኛ ጋር ያለው ጉዳይ ቋሚና ዘላቂ ነው። ስለዚህ በኢየሱስ እግዚአብሔርን እንለምናለን፣ እናመሰግናለን፣ እንቀበላለን። መቀበል ብቻ አይደለም፣ ይሄን በማድረጋችን እረፍታለን። ምን ያለ ወገኖቻችንን እግዚአብሔር ባሳረፋቸው። የሚዳክሩ ሰማኝ አልሰማኝ የሚሉ እባክህ ብትሰማኝ ይህን አመጣልሃለሁ የሚሉ በጃንጥላ ከእግዚአብሔር ጋር ኪዳን ለማድረግ የሚታገሉ በጠዋፍ እግዚአብሔርን የሚለምኑት ሰዎች ስለ እነሱ የቀለጠው ምን አለ ቢያዩት። ምን አለ ደስታችሁ ፍጹም ይሆናል። ፍጹም ደስታ ክርስቶስ፣ ፍጹም ሰላም ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተወዋለሁ፣ ወደ አብ እሄዳለሁ እና ይሄ ሆኗል። ከአብ ወጥቶ ወደ ዓለም መጥቷል። በሰው ልጆች መካከል ተገልጦ ታይቶ የመጣበትን ሚሽን በጽድቅ ፈጽሞ ተመልሷል። ይሄ ተከናውኗል። ስለዚህ ይሄ ከሆነ በኋላ የእኛና የእግዚአብሔር ግንኙነት ይሄን ባደረገው በክርስቶስ በኩል ነው ማለት ነው የሚቀረው። ደቀ መዛሙርቱ እነሆ አሁን በግልጥ ትነግረናለህ፣ በምሳሌ ምንም አትነግረንም፣ ሁሉን እንድታውቅ ማንም ሊጠይቅህ እንዳያስፈልግ አሁን እናውቃለን አለ። ስለዚህ ከእግዚአብሔር እንደወጣ እናምናለን አሉት ይላል። ይሄ ከቁጥር 16 ጀምሮ ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ እሄዳለሁ
እያለ ሲነግራቸው ምን ማለት ነው? ጥቂት ጊዜ አለ ታዩኛላችሁ፣ አታዩኝም፣ ወደ አብ እሄዳለሁ ምንድን ነው የሚለው እያሉ ያጉረመርሙ ነበር። ከቁጥር 16 ጀምሮ ያለውን ስናይ እንደምናየው ቁጥር 18 በተለይ ጥቂት ጊዜ አለ፣ ይህ ምንድን ነው የሚናገረውን አናውቅም አለ። ኢየሱስ ይላል ቁጥር 19 ላይ ሊጠይቁት እንደወደዱ አውቆ ነው ያላቸው። የሚናገረው ነገር ስላልገባቸውና ግር ስላላቸው በልባቸው የሚመላለሰው የሚጉላላውን ነገር ስላየ ጌታ ኢየሱስ እነሱ ጥያቄያቸውን ወደ እሱ ሳያመጡ ይህንን ማብራራት ጀመረ። ከሴት ልጅ የወሊድ ወይም ስነ ተዋልዶ ጋር ተያይዞ እንደ ምሳሌ ያነሳው ነገር ይህን የልባቸውን በውስጣቸው የሚንቀዋለለውን ሀሳብ ማዕከል አድርጎ የተነገረ ዝርዝር መልእክት። ስለዚህ በዚህ ዝርዝር ሁኔታ ውስጥ እንደምንረዳው ጌታ ኢየሱስ ክርስቶስ ያውቃል፣ ሁሉን ያውቃል፣ የሰው የሆነውን የልብ የሆነውን ያውቃል። እሱ ጌታ ስለሆነ አሁን ደቀ መዛሙርቱ ከዚህ ሁሉ ማብራሪያ በኋላ አንድ ነገር ገባቸው። አንደኛ እስካሁን ድረስ በምሳሌ ትነግረን ነበር። አሁን በምሳሌ ሳይሆን በግልጽ እየነገርከን ነው። ምክንያቱም ከእሱ በተለየ አካል ያለውን አብን እያሳያቸው ነው። ወደ አባቴ ሄዳለሁ እያላቸው ነው። ከአብ ዘንድ ወጥቼ ወደ እናንተ መጥቻለሁ፣ ደግሞ ዓለምን ትቼ ወደዛ ሄዳለሁ እያለ ነው። ስለዚህ የሚናገረው ንግግር ትንሽ ፍትው አለላቸው፣ ትንሽ በራላቸው። ስለዚህ ከዚህ ብርሃን የተነሳ አንድ ነገር ስለታያቸው አሁን በምሳሌ ሳይሆን በግልጽ ነው የምትነግረናል። ደግሞ በግልጽ ትነግረናለህ ብቻም ሳይሆን አንተ ማንም ስለምንም እንዲነግርህ የማያስፈልግህ እንደሆነ አውቀናል። አንተ ሁሉን ታውቃለህ። ማንም በመሰረቱ እንደው እግረ መንገዴን ይሄን ልናገርና እኛ የምንጸልየው እግዚአብሔርን ለማስታወቅ ነው። ሪፖርት ነው እንደምናቀርብለት። እግዚአብሔር ሆይ አይተኸኛል እንዴ? ይሄን እኮ አድርጌ ነበር እንደው ምናልባት ካላየኸኝ እያልን ለእግዚአብሔር ሪፖርት ነው እንደምናቀርበው። ስንጸልይስ እንደው እግዚአብሔር ሆይ ይሄ ነገር እንደው ምናምን እያልን በሕይወታችን ዙሪያ ያለውን ክፍተት ለእግዚአብሔር የምናስታውቀው እግዚአብሔር ስለማያውቅ ነው እንዴ? ምንድን ነው የምናደርገው? እኛ የምናደርገው ለእግዚአብሔር ሉዓላዊነት ፈቅደን እውቅና መስጠታችን፣ የማያውቀውን የምንነግረው አይደለም። ማቴዎስ 7 ላይ የሰማይ አባታችሁ ሳትነግሩት የሚያስፈልጋችሁን ያውቃል። እኛ የምንፈልገውን እንኳ በአግባቡ አናውቅም፣ እግዚአብሔር ግን የሚያስፈልገንን ያውቃል። በምንፈልገውና በሚያስፈልገን መካከል ሁልጊዜ ልዩነት አለ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሞላባችኋል እንዳለ ጳውሎስ፣ የምትፈልጉትን አይደለም የሚያስፈልጋችሁን ይሙላላችሁ። የሚያስፈልጋችሁ የሰው ልጅ ሁልጊዜ በሚሻው በሚጓጓለት በሚፈልገው በሚናፍቀው ነገርና በሚያስፈልገው ነገር መካከል ያለው ልዩነት ግራ እየገባው የሚኖር ምስኪን ፍጥረት ነው። ፍላጎታችን ብዙ ነው፣ ጉጉታችን ብዙ ነው፣ ልንይዘው የምንፈልገው ነገር ብዙ ነው። ግን ልንይዘው ከምንፈልገው ነገር የሚያስፈልገንና የምንጠቀምበት በጣም ጥቂቱን ሊሆን ይችላል። የሕይወት ዘመናችንን የሚያባዝነው፣ ሙሉ አይምሯችንን ጊዜያችንን የሚይዘው፣ አጠቃላይ ከብዙ ሰው ጋር ያለንን ግንኙነት የሚያበላሸው፣ የተለያየ ቅርጽ የሚሰጠው ነገር የምንፈልገው ነገር ሊሆን ይችላል። እግዚአብሔር ግን የሚያስፈልገንን ያውቃል። የሰማይ አባታችሁ ሳትለምኑት የሚያሻችሁን የሚያስፈልጋችሁን ያውቃል። ግን የልጅነት መብታችንን ተጠቅመን አባ እንድንለው ይሻል። ልጆች በቤቱ ሲኖሩ የሚበሉት ነገር መኖሩ ብቻውን በቂ አይደለም። ልጇ የማያናግራት እናት እንጀራ እየተጣለለት በጓዳ እየገባ ትሪ ላይ ያገኘውን እየደፋ የሚወጣ እናት እርግጠኛ ነኝ መብላቱ ደስ ቢላትም ዝምታውና ከቤተሰብ ጋር ጤነኛ ግንኙነት የሌለው መሆኑ የበለጠ ህመሟ ነው። ምንም ጥርጥር የለውም። ወላጅ አባትም ቢሆን ለብሰህ ስላየ ብቻ ወጥተህ ዝም ብለህ በጓሮ በኩል እየገባህ የወጣህ ዝም ብለህ ብትኖር ቆመን ስላየ ብቻ ደስ አይለውም። የአባትና የልጅ ግንኙነት ቢኖር ነው ቤተሰብ የሚያርፈው። እግዚአብሔር ወልዶናል፣ እግዚአብሔር ይወደናል። ከእግዚአብሔር ጋር ያለን ግንኙነት የአባትና የልጅ እንዲሆን ይፈልጋል። እግዚአብሔር ማይገባ ነው።
እኛን ቅዠት አይደለም ከእግዚአብሔር ጋር የሚያጣብቀን። ከዚህ በፊት እንዳወራን ችግር አይደለም ከእግዚአብሔር ጋር የሚያጣብቀን። በሕይወታችን ዙሪያ ያለ የሕይወት ውጣ ውረድ አይደለም ከእግዚአብሔር ጋር ሊያጣብቀን የሚገባው። ከእግዚአብሔር ጋር ሊያጣብቀን የሚገባው የእግዚአብሔር ፍቅር ነው። በፍቅር ይኑሩ ነው ያለን ጌታ ኢየሱስ። ስለዚህ እግዚአብሔር ፍቅር ነው፣ በፍቅር ይሻናል። የልጅነት መብታችንን እንድንጠቀም ይፈልጋል። የሚያስፈልገንን ቢያውቅም እግዚአብሔር አባ ብለን እንድንጠይቀውና የምንሻውን በፊቱ እንድናቀርብ እግዚአብሔር ይፈልጋል። ስለዚህ እግዚአብሔር ያውቀናል። አሁን እነዚህ ሰዎች አንድ ጉዳይ ገባቸው። አንተ እስካሁን ድረስ በምሳሌ ትነግረን ነበር፣ አሁን ግን በግልጽ ነው የምትናገረውና በግልጽ ስለ አንተም ስለ አባትህም እያወራህ ነው እያሉት ነው። ሲቀጥል ደግሞ ማንም ሳይጠይቅህ ሁሉን ልታውቅ እንደምትችል እያንዳንዱን ነገር ማንም ሪፖርት ሳያደርግልህ ወደ አንተ ሳያቀርብ ልትረዳ እንደምትችል አውቀናል አሉት። ገባቸው፣ ብልጭ አለላቸው ጌታ ኢየሱስ ማን እንደሆነ። እግዚአብሔር ይባረክ። ይሄን ያበራለን መንፈስ ቅዱስ በእውነት ክብር ይስፋ። እግዚአብሔር ገብቶናል ኢየሱስ ማን እንደሆነ። ቢያንስ ኢየሱስ የእግዚአብሔር ልጅ መሆኑ ገብቶናል። ይሄ ደግሞ የዘላለም ሕይወት ነው። መሲህ መሆኑ ገብቶናል። ይሄ ደግሞ የዘላለም ሕይወት ነው። የዳዊት ልጅ እንደሆነ ገብቶናል። የሰው ልጅ እንደሆነ ገብቶናል። የሰው ልጅ የሆነው የእግዚአብሔር ልጅም እንደሆነ ገብቶናል። እሱ ከዘላለም የኖረው እንደሆነ ገብቶናል። ሰማያት ሳይፈጠሩ የነበረው እንደሆነ ገብቶናል። በአብ ዘንድ የነበረ ራሱም እግዚአብሔር የሆነ ከሆነው አንዳች እንኳ ያለ እርሱ አልሆነም የተባለለት ጌታ እንደሆነ ገብቶናል። ይሄ ስለገባን ደግሞ ክብሩ ይስፋ። እኛ ሕይወት አለን። ደግሞ አሁን ሌላ ነገር ሊገባን ይገባል። ማንም ሰው ምንም ሊያስረዳው የማያስፈልገው አምላክ ያውቀናል። ጌታ ፀጉራችን በፊቱ የተቆጠረች ናት። የእያንዳንዳችንን የሰውነት ክፍል ከእግር ጥፍር እስከ ራስ ፀጉር ድረስ ያውቃል። ጤነኛውን በሽተኛውን ማንነታችንን ያውቃል። ይሄ ጌታ የሚያውቀን ጌታ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ማንም ሊጠይቅ እንዳያስፈልግ አሁን እናውቃለን። ምክንያቱም ሁሉን እንድታውቅ። ሁሉን አዋቂ ማን ነው ወገኖች? ሁሉን አዋቂ ማን ነው? ሁሉን እንድታውቅ፣ አንተ ሁሉን እንደምታውቅ፣ ሁሉን አዋቂ እንደሆንክ፣ ሁሉን አዋቂ ማንም ሊጠይቅ እንደማያስፈልግ፣ ማንም ምንም ሳይልህ የማንንም ምንም ማወቅ እንደምትችል አውቀናል አሉት። ስለዚህ ከእግዚአብሔር ዘንድ እንደወጣ እናምናለን አሉት። እግዚአብሔር ይመስገን። የወጣው ከየት ነው? ከእግዚአብሔር ዘንድ። ዮሐንስ 1:1 ማለት ነው። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ዘንድ ማለት ጋራ ማለት ነው። ከእግዚአብሔር ጋራ ማለት ነው። በእግዚአብሔር ዘንድ፣ በእኛ ዘንድ ይሄ አለ ማለት ከእኛ ጋር ይሄ አለ ማለት ነው። በአንተ ዘንድ ምን አለ ማለት ከአንተ ጋር ምን አለ ማለት ነው። በእግዚአብሔር ዘንድ ነበር ማለት ከእግዚአብሔር ጋር ነበር ማለት ነው። ከእግዚአብሔር ጋር በምን አይነት ሁኔታ? መላእክት እንደነበሩት ነው የነበረው። በምን አይነት ሁኔታ ነው ክርስቶስ ከእግዚአብሔር ጋር የነበረው? ይኸውላችሁ መላእክት ከመኖራቸው በፊት ክርስቶስ ከእግዚአብሔር ጋር ነበር። ሰማይ ምድር ከመፈጠሩ በፊት ክርስቶስ ከእግዚአብሔር ጋር ነበር። መቼና እንዴት የሚለው ከመፈጠሩ በፊት። ምክንያቱም ጊዜና የጊዜ መለኪያ የተበጀው ሰማይ ምድር ከተፈጠረ በኋላ። ዘፍጥረት 1 ስናነብ እግዚአብሔር ታላላቅና ታናናሽ ብርሃናትን በሰማያት አኖረ፣ ወራትን፣ ቀናትን፣ ዘመናትን ለመለየት ይላል። ስለዚህ ቀንና ሌት፣ ዘመንና ወር ከተፈጠረው የፍጥረት ታሪክ ጋር የተያያዘ ነው። እግዚአብሔር ደግሞ እነዚህ ሳይኖሩ የኖረ አምላክ ነው። እነዚህ ሳይኖሩ በኖረው አምላክ ሁኔታ የነበረ ነው የእግዚአብሔር ልጅ ኢየሱስ። ከአጥቢያ ኮከብ አስቀድሞ ከሆድ የተወለደ የአብ ልጅ። ይሄ ጌታ ዘመን ሳይኖር ነበር፣ ጊዜ ሳይኖር ነበር፣ የጊዜ መለኪያ ሳይኖር ነበር፣ ፀሐያት ሳይኖር፣ ፀሐይ ሳትኖር፣ ከዋክብት ሳይኖሩ፣ ጨረቃ ሳትፈጠር ነበር። መላእክት ከመኖራቸው በፊት ነበር። ይሄ ጌታ በፍጥረት ታሪክ ውስጥ የነበረውን ስፍራ ስናይ ዕብራውያን 1 ላይ ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ እኛን ተናገረን ነው። አሁን እግዚአብሔር ሲሰራ እንደው የሆነ ቦታ ላይ ቁጭ ብሎ እጁን ባፉ ጭኖ ሲገረም የነበረ ሌላ ማንነት አይደለም፣ ቃል ነው እሱ። በእሱ ነው ሰማያት የተፈጠሩት። ዓለማት የተፈጠሩበት ቃል የተፈጠሩበት ብቻ አይደለም፣ ሁሉም በስልጣኑ ደግፎ የያዘ ያውቃል። ለዚህ ነው ቃሌ ከሚያልፍ ሰማይ ምድር ቢያልፍ ይቀላል ያለ።
ይሁን ብሎ እንዳደረገ አይሁን ቢል ሁሉ ወደ አለመኖር ይሄዳል። ሁሉ ወደ አለመኖር ይሄዳል። ይሁን ባለበት በዚያው ስልጣን በዚያው ቃል አይሁን ሰማይ ምድር ይጠቅለል ብል ይጠቀለላል። ሁሉ እንደ ልብስ ያረጃል፣ እንደ መጎናጸፊያ ይጠቀለላል። ትጠቀልላቸውም አለህ ወርቤ አንተ ግን አንተ ነህ። ዘመናትህ ከቶ አያልቁም። የማያልቅ ዘመን የማይደበዝዝ ክብር ባለቤት የእግዚአብሔር ልጅ ኢየሱስ አምላክ የሆነው በሥጋ የተገለጠው ጌታ ሁሉን አዋቂ ነው። ሁሉን ያውቃል። እንደማያውቅ እንዳይሰማ ሕይወትህ በፊቱ ነው። መውጣት መግባትህ በፊቱ ነው። ያንዳንዱ ነገርህ በፊቱ ነው። አላየኸኝም እንዳትለው፣ አታውቀኝም እንዳትለው፣ እግዚአብሔር ሆይ ረሳኸኝ እንዳትል እንዳይወጣ ይሄንን አለማወቅ እኛ በእምነት ነው የምንኖረው። ይሄ መስተዋል አለበት። ስለዚህ ከእግዚአብሔር እንደወጣ እናምናለን አሉት። እግዚአብሔር ይመስገን። ይሄ እምነት ቀላል እንዳይመስልህ ከጨለማ የሚያወጣ እምነት ነው። ከአብ ዘንድ ወጥተሃል ማለት እምነት ነው። ናሪዎስ የሳቱት በጣም ብዙ ያላስተዋሉ ሰዎች ያጡት ክርስቶስ ይሄንን በተለየ መንገድ በመረዳት ነው። ስለዚህ ኢየሱስ ከአብ ዘንድ የወጣ ነው። ከአብ ጋር የነበረ ነው። ራሱም እግዚአብሔር ነው። በመጀመሪያው ቃል ነበር፣ በእግዚአብሔር ዘንድም ነበር። ራሱም ቃል እግዚአብሔር ነበር። ከሆነው አንዳችስ ያለ እርሱ የሆነ የለም። ሆኖ የተባሉ ሁሉ ነገሮች በእሱ በኩል ከሆነ መላእክትን መላእክት ያደረገ ነው። እንደውም ዕብራውያን ምዕራፍ 1 ላይ እንዳየነው መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ነው። እሳታውያን ቢሆኑ እሳት ያለበሳቸው እሱ ነው። ውበታቸው ሻይን የሚያደርግ የሚገርም የሚያስደንቅ ቢሆን ያንን ውበትና የሚገርም ግርማ ያለበሳቸው እሱ ነው። ያርቃኑን የተሰቀለው እግዚአብሔር ልጅ አሜን። የፍጥረት ሁሉ ጌጥ የፍጥረት ሁሉ ጌታ ውበት ያለው ክብር ያለው ከፍታ ያለው በምድሪቱ መልክ የሚታየው የትኛው ውበት ባለቤት የእግዚአብሔር ልጅ ኢየሱስ ሁሉን ማድረግ የሚችል ሁሉን የሚያውቅ ጌታ ነው። በሥጋ ስለተገለጠ በእኛ መጠን ስለታየ እንዳያንስብን አንተን መስሎ በምድር ላይ ስለተገኘ እሱ እንደኔ ነው ብለህ ዕቃ እንዳትጫወት። እንዲህ አይነት ቀልድ እንዳትቀልድ። አንዱ መቀለድ የጀመሩ ሰዎች አሉ። በእግዚአብሔር ጸጋ የእግዚአብሔር ሆነው በእግዚአብሔር ምሕረት የእግዚአብሔር ሆነው ግን ከባህሪው የእግዚአብሔር ልጅ ከሆነው ከትልቁ ጋር በእግዚአብሔር ጸጋ አይደለም በትምክህት ትከሻ መለካት የጀመሩ ራሳቸውን እንደ ክርስቶስ የሚያዩ ሰዎች አሉ። ይህ መርገም ነው። ይሄን ማስተዋል ያስፈልጋል። የእግዚአብሔር ልጅ ስለኛ ሰው የሆነና የተዋረደ ግን እጅግ ክቡር ዓለም ሳይፈጠር በአብ ዘንድ በነበረው ክብር አሁን ለመኖር ወደ አባቱ የሄደ ትልቅ አምላክ ነው። ስለዚህ ሁሉን ያውቃል። ይሄንን እናምናለን አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁ። ልክ ነው። እነሆ እያንዳንዳችሁ ወደ ቤት የምትበተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል። ያውቃል። አሁን እንደዚህ የሚከለከሉ ሰዎች ጴጥሮስን ጨምሮ ወዴት እንደሚሮጡ ያውቃል ጌታ። በየትኛው አቅጣጫ እንደሚያሳብሩ ክርስቶስን ለብቻው ትተውት በየስርቻው በየአደባባዩ ይነግስ ይሆን ብለው እንዳላጀቡት ጥለውት ዞር እንደሚሉ ያውቃል ጌታ። ስለዚህ አሁን ልክ ነው፣ ታምናላችኋል። እነሆ እያንዳንዳችሁ ወደ ቤት የምትበተኑበት እኔንም ለብቻዬ የምትተውበት ሰዓት ይመጣላል። አሁንም ደርሰዋል። ሩቅ አለ፣ አሁን ነው ማለት። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም። ክብር ለእግዚአብሔር ይሁን። አብ ከኔ ጋር አባቴ ከኔ ጋር ስለሆነ ብቻዬን አይደለሁም። በጣም ልናስተውለው የሚገባን ትልቅ ነገር ምንድን ነው? ክርስቶስ በአብ እንደተተወ እግዚአብሔር ፊቱን እንዳዞረ ብቻውን ለመከራ ከወንበዴዎች ጋር እንዲሰቀል እንደተወሰነበት
በታሰበበት በዚያ ሁኔታ እንኳ እግዚአብሔር ከልጁ ጋር እንደነበረ ይህ ቃል ያሳየናል። ትተውኛላችሁ ወደ የቤታችሁ እያንዳንዳችሁ እኔን ብቻዬን ትተውኛለህ፣ ግን ብቻዬን አይደለሁም፣ አባቴ ከኔ ጋር ነው አለ። እግዚአብሔር ከኔ ጋር ነው። የኔ አባት ከኔ ጋር አለ፣ እናንተም ባትኖሩ። ምን ያሳየናል ይሄ? እግዚአብሔር ከኔ ጋር ነው። አልዓዛርን ሲያስነሳ እኮ ምንም እኮ አይገርም። ኒቆዲሞስ የተናገረው ታስታውሱ የለ? እግዚአብሔር ከእርሱ ጋር ከሆነለት በቀር አንተ የምታደርገው ሊያደርግ የሚቻለው ማንም የለምና አንተ መምህር ሆነ ወደዚህ ዓለም እንደመጣ እናውቃለን ሲል ምን ማለት ነው? እግዚአብሔር ከእርሱ ጋር የሆነለት ሰው ምን አይነት ሰው ነው? እግዚአብሔር ከእርሱ ጋር የሆነለት ሰው፣ ጸጋው የበዛለት ሰው ምንለው ምን አይነት ሰው? ሁላችንም ይገባናል። እግዚአብሔር ከእርሱ ጋር የሆነለት ስንል የምናነሳቸው የምናስባቸው እግዚአብሔር ከእኛ ጋር ለመሆኑ እንደ ማረጋገጫ የምንቆጥራቸው ሰዎች አሉ። ማን ነው እግዚአብሔር ከእርሱ ጋር ለመሆኑ ይሄንን ሚዛን ያደረገ? እርግጠኛ ነኝ ብዙዎቻችን እግዚአብሔር ከኔ ጋር ነው የምንለው ከድል ከስኬት ጋር ተያይዞ የተሰበረው ሲቀጠል፣ የታመመው ሲድን፣ ግራ ያጋባ ሲስተካከል፣ በሕይወታችን ክፍተት ነው ችግር ነው የምንለው ነገር መፍትሄ ሲያገኝ እግዚአብሔር ይመስገን በእንባ ተውጠን አቤት ጌታ ከኔ ጋር ነው የኔ መድኃኒዓለም እንላለን። እና እግዚአብሔር ከክርስቶስ ጋር የሆነው ኢየሱስ ክርስቶስ በተተወበትና በሞት ሊቀጣ ተላልፎ በተሰጠበት ሁኔታ ነው። ኤጎ ሰዓት ሰማይ ምድር በሱ ላይ ያዞረ የሚመስልበት ሰዓት እኮ ነው። ይህ ሰዓት ግን ከመስቀሉ በታች የነበሩ ሰዎች ጥያቄ ምንድን ነው? በግራው የተሰቀለው ሰውዬ ጥያቄ ምንድን ነው? እሱ የእግዚአብሔር ከሆነ እስኪ ያድነው፣ ከመስቀል ይውረድ፣ እኛንም ያድን ነው እኮ ያለ። በርቀት የነበሩ ሰዎች ይሄ ከኔ አይደለም እንደ ነው እኮ ያሉት። ለምንድን ነው እግዚአብሔር ብሎ የሚጠራው አባቱ ማያድነው እኮ ነው ያሉት። እና እግዚአብሔር እያየው ነው የተሰቀለው። እግዚአብሔር እያየው ነው ክርስቶስ ብቻውን የሆነው። እግዚአብሔር እያየው ነው ክርስቶስ የተተወው። እግዚአብሔር እያየው ነው ወይ በዚህ መከራ ውስጥ ያለፈው ክርስቶስ? መልሱልኝ። አዎ፣ አፋችሁን ሞልታችሁ ተናገሩ። ምክንያቱም እግዚአብሔር እያየው ብቻም ሳይሆን እግዚአብሔር ከእርሱ ጋር ሆኖ። እግዚአብሔር ከኔ ጋር ነው የምንለው መቼ ነው? እግዚአብሔር ከእርሱ ጋር ነው ከእሷ ጋር ነው የምንለው መቼ ነው? አሁን ባለህበት ሁኔታ እግዚአብሔር ካንተ ጋር ነው። አሁን ባለሽበት ሁኔታ እግዚአብሔር ካንቺ ጋር ነው። አሁን ባለህበት ሁኔታ ምንም ሊሆን ይችላል። አሁን ያለህበት ሁኔታ ጣራ ውስጥ፣ ቤት ውስጥ፣ ኑሮ ውስጥ፣ ጤና ውስጥ ባለህበት በየትኛው ሁኔታ እግዚአብሔር ካንተ ጋር ነው። አፉን ሞልተህ ትናገራለህ። ይህን ካስተዋላችሁ እግዚአብሔር ረድቷችኋል። በጣም ብዙ ሰው የተለያየ መለኪያ ይዞ ተቀምጧል በየጓዳው። አንዳንድ ቀን እግዚአብሔር ከእርሱ ጋር እንደሆነ ይሰማዋል፣ ምስጋና ያሰኘዋል። አንዳንድ ቀን ደግሞ እግዚአብሔር ጥሎት የሸሸ ይመስለዋል። ዳዊት እንኳ እንዴት እነሱ ተሰምቶታል። አቤቱ ለምን ርቀህ ቆምክ ብሎ እኮ ጮኋል። ለምን ርቀህ ቆምክ? እግዚአብሔር ከዳዊት ራቅ ብሎ ፈንጠር ብሎ ከሩቅ የሚያየው መስሎታል። እና አንዳንዴ ለምን ርቀህ ቆምክ፣ ለምን ተውከኝ የምንልበት ጊዜ አለ። ኢየሱስ ክርስቶስ ቃንቷል፣ ጮኋል፣ ለምን ተውከኝ ብሏል። ግን ተትቷል ወይ ክርስቶስ? ተጥሏል ወይ ክርስቶስ? አዎ፣ ባየነው ሁኔታ ከመስቀል ሞት ስላላዳነው ክርስቶስ መራራውን ስለተቀበለ መከራ ስለተቀበለ ያ ሁሉ ስቃይ በእርሱ ላይ ስለሆነ ክርስቶስ መተውን እናያለን። ግን በጣም የሚገርመው ነገር ይሄ ሁሉ የሚሆነው በእግዚአብሔር ፈቃድ ስለሆነ እግዚአብሔር ደግሞ ከእሱ ጋር። አሁን ማስተዋል ያለብን ነገር ምንድን ነው? እግዚአብሔር በእኛ ሕይወት ለመኖሩ እንደ እግዚአብሔር ቃል የተገለጠውን እውነት ነው ማስተዋል ያለብን። እንደ እግዚአብሔር ቃል የተገለጠውን እውነት አስተውለን በምንሄድበት መንገድ የትኛውም አይነት የሕይወት ፈተናና ውጣ ውረድ በፊታችን ቢኖር የተገለጠውን አስተውለን ምላሽ መስጠት ይኖርብናል። አሁን ኢየሱስ ክርስቶስ ሁሉ ትተውት ይሸሻል። ደግሞ ወደ አባቱ እኮ ለምን ተውከኝ ብሎ ጸልዮአል። ግን የተተወው በእግዚአብሔር ዓላማ ስለሆነ እግዚአብሔር እንዳልተው ክርስቶስ ያውቃል። እናንተ ሁላችሁ ትታችሁ ትበተናላችሁ፣ ግን አባቴ ከኔ ጋር ነው። ስለዚህ ወገን እግዚአብሔር ሊተው አይችልም። ጌታ ለዘላለም አይጥልም ተብሎ ተጽፏል። እናንተን የሰጠኝ አባቴ ነው። እናንተን የሰጠኝ አባቴ ከሁሉ ይበልጣል።
እናንተን ከእጄ መውሰድ የሚቻለው ማንም የለም ብሏል። ስለዚህ እግዚአብሔር ላይተወን ከእኛ ጋር። ስለዚህ ከመኪና አደጋ ሾልከን ስናመልጥ፣ ከሆነ ድንጋይ ስንተርፍ፣ የሆነ ችግር ገጥሞን በቃ ስንተን ለካ እግዚአብሔር ከኔ ጋር ነው ብቻ አይደለም የምንለው። የሚያሰቅቅ ነገር በሕይወታችን ቢኖር እንኳ እግዚአብሔር ሊተወን አይችልም። እግዚአብሔር ከእኛ ጋር ነው። እየሰማችሁ ነው ወገኖች? እግዚአብሔር ከእኛ ጋር ነው። በምን አይነት ሁኔታ? በምንም ነው። በሞት ጥላ መካከል ለምን አንሄድም? በሞት ጥላ መካከል ለምን አንሄድም? የሕይወት ውጣ ውረዱ ከዚህ የባሰ ለምን አይሆንም? በሕይወታችን ከዚህ የባሰ በጣም አስጨናቂ ነገር ለምን አይሆንም? እግዚአብሔር ከእኛ ጋር ነው። እግዚአብሔር ከእኛ ጋር ነው። እግዚአብሔር ከእኛ ጋር ነው። አስተውለን ከሆነ እግዚአብሔር ከእኛ ጋር ነው። እግዚአብሔር ከእኛ ጋር ነው። እግዚአብሔር ከእኛ ጋር የሆነው እግዚአብሔር ከእኛ ጋር የሚሆን ዋጋ እንዲሆን የሚያደርግ ዋጋ ልጁ ስለከፈለ ነው። በደሙ ምክንያት እግዚአብሔር ከእኛ ጋር አስተውሉ። ልፈጽመው። አሁን ታምናላችሁ። እነሆ እያንዳንዳችሁ ወደ ቤት የምትበተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ኢየሱስ ዓለምን አሸንፏል። አሸንፏል ወገኖች። ዓለም በክርስቶስ ተሸንፏል። መቼ? ይኸውላችሁ የክርስቶስ ሕይወት ጠቅላላ በምድር ላይ የነበረው ሕይወት ዓለምን የሚኮንን ዓለምን የሚያሸንፍ ሕይወት ነው። ዓለምን አሸንፏል ክርስቶስ። ዓለምን ማሸነፍ ማለት ምን ማለት ነው? በእኛ ሁኔታ በእኛ ትምህርት አሁን ባጦዝ ነው ክርስትና፣ አሁን ግራ ባጋባ ነው ወንጌል። ዓለምን ማሸነፍ ማለት ትናንትና በሚልቁ ሰዎች መሃል ፊት ቆንጆ መኪና ይዞ መንቀሳቀስ ነው። ትናንት ተቀጥረ በምትሰራበት መስሪያ ቤት አለቃ መሆኑ አይደል? ስብከት ሁሉ እንደሱ አይደል? ትምህርቱ ሁሉ ግራ ጋብተ ነው የለም? ግራ ገብቶን ከተቀጣሪነት የግል ቢዝነስ እንዲኖርህ ማድረግ ነው የክርስቶስ ዓላማ። የምታሸንፈውስ እንደሱ ሲሆን ነው። አንዱ ሱቅ ሲዋለድና የብዙ ቡቲክ ባለቤት ስትሆን ነው አንተ ዓለምን የምታሸንፈው። አጠገብ ያለ ጎረቤት የሚቀናበት ታድሶ እያለ ግራ የሚያጋብበት ሰውዬ እሱ ኩስስ እያለ እየቆሰመነ ልብሱም ጫማውም እየተንሻፈፈ ያለቀበት ሲሄድ፣ አንተ ግን በጣም በሚያማምሩ ከውጭ በመጡ ጫማዎችና በብዙ ነገሮች ስታጌጥ ነው ዓለምን መሸነፍ። በቃ አሸናፊነት ማለት እሱ ነው። አሸናፊነት ኢየሱስ ልንገርህ፣ አንድ ቀሚስ ከልጅነት እስከ እውቀት ምንም በቃ ሌላ ነገር ሳይኖረው በቀሚሴ እኮ እጣ ተጣጣሉ ነው የሚለው። በቀሚሴ የሚለው ቋንቋ 2-3 ቀሚስ እንኳ የነበረው እንዳልሆነ ነው የሚያሳየው። ጌታ ኢየሱስ ክርስቶስ ለሰማይ ወፎች ጎጆ፣ ለምድሪቱ ቀበሮች ዋሻ አላቸው። የሰው ልጅ ራሱን የሚያስጠጋበት የለውም ያለ ምንም የሌለው ድሃ ሊባል የሚችል ማንነት ነው የነበረው በምድር ላይ። ኢየሱስ በምድር ላይ በኖረው ኑሮ ውስጥ ከነ ሄሮድስ ከነ ጲላጦስ ቤተ መንግሥት አካባቢ ከነበሩት ከነ ሐና ከነ ቀያፋ ከሊቃነ ካህናቱ የተሻለ ልብስ ነበረው። እኛንን ያለበስ ነው የሚያማምር ልብስ፣ ቀይና ሰማያዊ ልብስ አለው። አሁን በምናውቀው ስዕል ሁሉ ላይ ደስ የሚል ልብስ አለው አይደል? በተለይ ደግሞ እንዲህ ብሎ አንዳንዴም እንዲህ ብሎ የሳለው ስዕል አለ አይደል? በጣም በቃ ውብ በቃ ጸጉሩ ዘንፈላ በዚህ ትከሻው ላይ ልብሱ በጣም ያምራል። ለሱ አይነት ልብስ ወደፊትም እኮ ገና የሚሰራ አይመስለኝም፣ ግን እኛ ሰርተንለታል። ፋብሪካ ገና የሰራው አይመስለኝም። አሁን የምናውቃቸው አይነት ልብሶች እንደዚህ አይነት ልብስ አልለበሰም ክርስቶስ። የለም ያን ጊዜ እንደዚህ ጌታ ኢየሱስ ስለኛ ድሃ የሆነው ጌታ ኢየሱስ ራሱን ያዋረደው የእግዚአብሔር ልጅ ዓለምን ያሸነፈው በገንዘብ ዓለም ስኬት ነው በምትለው ነገር የተለየ ማንነት ኖሮት በሚጠሉ ሰዎች መካከል ምን የመሰለ ፓላስ አሰርቶ ጉብ ብሎ አይደለም ዓለምን ያሸነፈው። የአባቱን ፈቃድ በጽድቅ ፈጽመው በቅድስና ዓለም ማንናት ራሷ። ዓለምን ማሸነፍ ማለት ምን ማለት ነው? ዓለምን አሸንፍ ያለው ማለት ይሄ ዓለም የማያነሆልለው፣ የማያጭበረብረው፣ የማያስተው ብዙ የለም።
ዓለም ውስጥ ያለው በዓለም ውስጥ ያለው ነገር የብዙ ሰዎችን አእምሮ ይይዛል። የሥጋ ትምክህት፣ የዓይን አምሮት፣ ስለ ገንዘብ መመካት፣ ይሄ የዓለሙ መዘውር ነው። ገንዘብ፣ ብልጥግና፣ ሀብት፣ ስልጣን፣ ዓለም ውስጥ ያሉ ትልልቅ ነገሮች ኢየሱስ ክርስቶስ ፊት ይችላል። አንተ እንደዚህ የምትኖረው እንዲህ ከመኖር ውጭ አማራጭ አተ ሊሆን ይችላል። እሱ ግን ሁሉን ትቶ ነው። እሱ ሁሉን ትቶ ነው። አቅም አጥቶ አይደለም። ሁሉን ትቶ ዓለምን ድል ያደረገው ዓለም የምትመካበትን የትኛውንም ነገር ተበቅሎ ነው። ክርስቶስ ራሱ ዝቅ አድርጎ ሰው የሚፈልገው ክብር፣ ሰው የሚፈልገው ስልጣን፣ ሰው የሚፈልገው ብልጥግና፣ ሰው የሚፈልገው ገንዘብ ገሸሽ አድርጎ ዓለምን ድል አደረገ። ሰይጣን ያልተመቸው ኢየሱስ ከዚህ ዓለም የሚፈልገው ምንም ነገር ስላልነበረ፣ ክብር አይፈልግ፣ ዝናና ጭብጨባ አይፈልግ፣ ዙፋን አይፈልግ፣ ገንዘብ አይፈልግ፣ ቤት ንብረት አይፈልግ፣ ዓለም የምትራቆትበትን አንዱንም ነገር አልፈለገም። ከአባት ዘንድ ወጥቶ ነው የመጣው። ትቶት እንደሚሄድ ያውቃል። እንደ መንገደኛ ነው የመጣበትን ዓላማ ፈጽሞ ዓለምን ድል አደረገ። አላገኘችውም። ሰይጣን ክርስቶስን ማግኘት አልቻለም። ምክንያቱም ኢየሱስ ከዚች ምድር አንዳች ነገር አልፈለገም። እኔ ዓለምን አሸንፍ ያለው ሲል ዓለምን ማሸነፍ ማለት ሌላ እንዳይመስል፣ እሱ ሌላ ስም እናውጣለት። ይሄ አሁን በዓለም ኑሮ ተወዳድረን በልጠን የምንገኝበትን ሌላ ስም እናውጣለት። በልብስም፣ በመኪናም፣ በንብረት፣ በሀብት፣ በትዳር፣ በልጆች፣ በዓለም ላይ ካለው ነገር ጋር ተያይዞ ተቀድሞ መገኘት ለሱ ሌላ ስም እናውጣለት። ወደ መንፈሳዊ ነገር ስንመጣ ዓለምን መሸነፍ ማለት በየትኛውም አይነት የህይወት አቅጣጫ ሁሉ የሰይጣን ፈቃድ በአንተ ህይወት አቅም ሲያጣ፣ የእግዚአብሔር መንግስት በአንተ ህይወት መግዛቱ ሲረጋገጥ፣ ዓለም በአንተ ህይወት የተሸነፈ ነው። ስለዚህ ይህንን አካል እግዚአብሔር ልጅ ይገዛዋል፣ ያስተዳድረዋል። ራሱ በሰማይ ነው የዚህ አካል። እነዚህም ብልቶች ጌታ ኢየሱስ ያዛል። የእኛ አካል የክርስቶስ ነው። ክርስቶስ በእኛ ህይወት ድል አለው። በእኛ ህይወት ዓለም ቦታ የላት። ዓለምን ማሸነፍ ማለት እሱ አንተ ካለህበት ከየትኛውም አርቋ ወጥተህ እና ላሙዲን ያላቸው ሸራተን አዲስ የአንተ ነው የግልህ ነው ብትባል ዓለም ተሸነፈ? አንተ ኑሮ ሊሸነፍ ይችላል። ዓለም ግን አይደለም። ድህነት ያለውን፣ ረሃብ ያለውን፣ ችግር ያለውን፣ ይሄ ባለፍንበት መስመር ያናደደንን ነገር በዚህ መንገድ የታባቱ ልትል ትችላለህ። አሸነፍኩት ልትል ትችላለህ። ዓለምን ማሸነፍ ግን እሱ አይደለም። ዓለምን ማሸነፍ ግን እሱ አይደለም። ኢየሱስ አሳይቶናል። ዓለምን ማሸነፍ ምን ማለት እንደሆነ ክርስቶስ የእግዚአብሔር ልጅ አሳይቶናል። ክብር ለስሙ ይሁን። ዓለም የተሸነፈው በክርስቶስ ነው። እኔ አሸንፌዋለሁ። ክብር አባት ምስጋና ይድረሰው።